የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን የአፍሪካ ጉብኝታቸውን የጀመሩት የኤሊዜ ቤተ መንግስት ፖለቲካዊ ሽኩቻን ወደ ጎን ትተው የኦሎምፒክ አትሌት የሆኑ ይመስል ማሊያና ቱታቸውን አጥልቀው ነው። ከግብፅ አሌክሳንደሪያ ጀምረው መንገድ ሳይዘጋ ከህዝብ ጋር ተቀላቅለው ሲሮጡ ማየት ብዙዎችን አስገርመዋል። ኬንያ ገብተው ደግሞ ከዓለም የማራቶን ንጉሥ ኤሉዴ ኪፕቾጌ ጋር በናይሮቢ ጎዳናዎች ላይ ላባቸውን አፍሰዋል። በፎቶዎቹ ላይ ኪፕቾጌ ሳምባው ሳይረበሽ በፈገግታ ሲንሳፈፍ፣ ማክሮን ግን ጥርሳቸውን ነክሰው የፈረንሳይ ሩጫን ክብር ላለማስደፈር ሲታገሉ ያስታውቃሉ። አሁን የፊታችን ረቡዕ ፕሬዝዳንቱ ወደኛው አዲስ አበባ ሊመጡ ነው። ታዲያ የብዙዎች ጥያቄ እዚህ ሲሮጡ ይሆን የሚለው ነው። ውድ የታሪክ አለኝ ቲዩብ ተከታታዮች እኒህና አስገራሚ ዜናዎችን በዛሬው ጥንቅር ይዘንላችሁ መጥተናል። ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እውነቱን እንነጋገር ከተባለ ማክሮን አዲስ አበባ ላይ መንገድ ሳይዘጋ ሊሮጡ ካሉ ሩጫው ስፖርት መሆኑ ቀርቶ መሰናክል ዝላይ መሆኑ አይቀርም። የፓሪስ ጥርጊያን የለመደ እግር ፒያሳ ወይ መገናኛ ላይ ሳይዘጋጅ ቢሮጥ ድንገት ከየት መጣ ሳይባል ቦሌ ቦሌ በሚል ወያላ ወይም ማቋረጫ አጥቶ በተደናገረ የከብት መንጋ አሊያም ኮብልስቶኑ ተነቅሎ በተተወ ጉድጓድ መሰናከሉ አይቀርም። ደግሞስ የእኛ አየር አይምሬ ነው። ከባህር ወለል በላይ በዚያ ከፍታ ላይ ያውም የላዳ ታክሲ ጭስና የቆሻሻ ማቃጠያ ሽታ በተቀላቀለበት አየር ውስጥ መሮጥ የውጭ ሀገር መሪን ቀርቶ የሀገር በቀል አትሌትን ሳምባ ይፈትናል። ነገር ግን ነገሩን በጥልቀት ስናስበው መሪዎች በጎዳናዎች ላይ መሮጣቸው እጅግ ጠቃሚ ፍልስፍና አለው። እንዲያውም የእኛዎቹ መሪዎቹ ተቀላቅለው ቢሮጡ እመርጣለሁ። ምክንያቱም መሪዎቻችን ሲሮጡ እኛ ለመተንፈስ ጊዜ እናገኛለን። ሲጀመር ፖለቲከኛ አፉን ከፍቶ መድረክ ላይ ከሚሮጥ አፉን ዘግቶ ጎዳና ላይ ቢሮጥ ለሀገር ሰላም ነው። ፖለቲከኛ ሲሮጥ አየር ያጥረዋል። አየር ሲያጥረው ደግሞ ረጅምና አሰልቺ ንግግር ከማድረግ ይቆጠባል። ላብ በላብ ሆኖ ትንፋሹ ቁርጥ ቁርጥ እያለ ህዝብን ለማባላትም ሆነ ቃል ለመግባት አይችልም። በዚያች ቅጽበት እሱ የሚፈልገው አንድ ኩባያ ውሃና ኦክስጅን ብቻ ነው። ያኔ ነው እንግዲህ እኛ ምስኪን ዜጎች ከፖለቲካው ጩኸትና ውጥረት ራቅ ብለን በሰላም ማኪያቶችን እየጠጣን ጥቂት የምንተነፍሰው። በሌላ በኩል ደግሞ መሪዎቻችን ቱታቸውን ለብሰው ከህዝቡ ጋር አብረው ላባቸው ጠፍ ሲል የዜጋው የዕለት ተዕለት ኑሮ ምን ያህል እስትንፋስ አጥሪ ሩጫ እንደሆነ በተግባር ይረዱታል። ከዋጋው ንረት ጋር የምናደርገው ማራቶን፣ ከትራንስፖርት እጥረት ጋር የምናደርገው ትንቅንቅና ኑሮን ለማሸነፍ በየቀኑ የምንወጣው የኑሮ ዳገት በትንሹም ቢሆን በሳንባቸው ይቀምሱታል። ስለዚህ ማክሮን አዲስ አበባ ሲመጡ በእርግጠኝነት መሮጥ አለባቸው። የእኛዎቹ ባለስልጣናት ማሊያቸውን አጥልቀው ከእሳቸው ጋር አብረው ይሮጡ። ከቦሌ እስከ እንጦጦ፣ ከፒያሳ እስከ ቃሊቲ ዳገት ቁልቁለቱን ይለኩት። እነሱ ከሩጫው ብዛት አየር አጥሯቸው አረፍ ሲሉ፣ እኛ ደግሞ ከእነሱ ረፍት አግኝተን በነፃነት እንተነፍሳለን። ውድ የታሪክ አለኝ ቲዩብ ተከታታዮች ለቤቱ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ዜና የእስራኤል መከላከያ ኃይል እንዳስታወቀው ከሊባኖስ የተተኮሱ በርካታ የሂዝቦላ ድሮኖች በእስራኤል ግዛት ውስጥ የፈነዱ ሲሆን በዚህም ምክንያት በድንበር አካባቢ የሚገኙ ማህበረሰቦች ውስጥ የአየር ጥቃት ማስጠንቀቂያ ደውሎች ሲጮሁ አምሽተዋል። ጥቃቱን ተከትሎ በሰሜናዊ እስራኤል ከሊባኖስ ድንበር አቅራቢያ የሚገኙ የማርጌሊዮትና ማናራ አካባቢዎች ውስጥ ማስጠንቀቂያ ደውሎች ተሰምተዋል። ይሁን እንጂ በተከታታይ በደረሱት በእነዚህ ድሮን ፍንዳታዎች እስካሁን የተመዘገበ ምንም አይነት የሰው ጉዳት አለመኖሩን ወታደራዊ ኃይሉ አረጋግጧል። ከዚህ ክስተት ቀደም ብሎ ሂዝቦላ ወደ ላይኛው ገሊላ አካባቢ ተኩሷቸው የነበሩ ሌሎች በርካታ ድሮኖች በእስራኤል አየር መከላከያ ስርዓት ተመተው መውደቃቸው ተገልጿል። በተጨማሪም የእስራኤል ጦር ጥቃት ከተሰነዘረባቸው ተጨማሪ ድሮኖች ጋር ግንኙነት መቋረጡን ከራዳር እይታ ውጭ መሆናቸውን ያሳወቀ ሲሆን ይህ ሁኔታ ድሮኖች ሳይመቱ የሆነ ቦታ ላይ መከስከሳቸውን እንደሚያመለክት ገልጿል። በሁለቱም የጥቃት ክስተቶች የደረሰ የሰው ጉዳት አለመኖሩን መከላከያ ኃይሉ አክሎ አስታውቋል።